ደም መስጠት በዋናነት በደም እጦት ምክንያት የሚሞቱ እናቶች ህፃናት አሉ። ስለዚህ በዚያ ምክንያት ለሚሞቱ ህፃናት እኔ ደም ብሰጥ የነሱን ህይወት መታደግ ስለሆነ ለዚህ ነው ደም ልሰጥ የመጣሁኝ። በተደጋጋሚ ሰጥቻለሁ። ባልሰሳት ከ5 ከ6 ጊዜ በላይ ሰጥቻለሁ። አዲስ አይደለም። ደም መስጠት ጉዳት አለው የሚለው እንትን ዝም ብሎ በአስተሳሰብ ረገድ ካልሆነ በስተቀር ምንም አይነት ጉዳት የለውም። የጤና ባለሙያዎችም እንደሚያስረዱት ደም መስጠት ያን ያህል እንደውም ለራስ ፍሬ ያረጋል እንጂ ምንም የሚተካ ደም ስለሆነ ለኛም የማይጠቅም ደም ስለሆነ የኛም የማንጠቀምበት ደም ደግሞ ለሌላ በዚህ ምክንያት ለሚሞቱ እናቶች መስጠት ለሚሞቱ ህፃናት መስጠት ትልቅ እንትን ስለሆነ በኔ ላይ ምንም አይነት ተጽዕኖ አድርሶብኝም አያውቅም። ምንም ችግር የለውም። እንግዲህ ማንኛውም ማህበረሰብ በተለይ ደም ቢሰጥ አንደኛ በዚያ ምክንያት ለሚሞቱ ህፃናት እናቶች እርካታ ነው፣ ማዳን ነው፣ ህይወት ማዳን ነው። ስለዚህ ዝም ብሎ ምንም አይነት ምናልባት የማይሰጥ ሰው ሊኖር ይችላል። ለምሳሌ በሽታ መድኃኒት የሚውጥ ምን የጤና ባለሙያዎች እንዲሉ እሱን ደግሞ እነሱ ቸክ አድርገው ስለሆነ መስጠት የማይችል ሰው አይሰጥም ስለሚል ስለዚህ ማንኛውም ሰው ደም ቢሰጥ በዚህ ምክንያት ለሚሞቱ ቅድም እንዳልኩት ህፃናት፣ እናቶች፣ ሌሎችም አካላት መታደግ ስለሆነ ሁሉም ሰው ደም ቢሰጥ እመክራለሁ። እንደኔ ደም መስጠት የደም እጥረት ለሚያጋጥማቸው ህፃናትና እናቶች አለሁላችሁ የምንልበት አንድ ትልቅ ስጦታ የምንለው ነው። ደም በደም እጥረት ምክንያት በከፍተኛ ሁኔታ የሚሞቱ የሚሰቃዩ እናቶች አሉ። የእነሱን ህይወት ለመታደግ ደም መስጠት በጎነት ነው ብዬ ነው የማስበው። ደም በመስጠት ምንም አይነት የሚመጣ ተጓዳኝ ችግር የለም። ደም ብንለግስም ባንለግስም በራሱ ጊዜ የሚወገር ደም ነው፣ በቆሻሻ መልኩ የሚወገር ደም ነው የምንሰጠውና በለጋሹ ላይ የሚያደርሰው ጉዳት የለም። ሁሉም ሰው ደም በመለገስ ለወገኖቻችን አለንላችሁ ቢላቸው በጣም መልካም ነው ብዬ ነው የማስበው። እንግዲህ የዛሬው ፕሮግራምን በተመለከተ በዋናነት ያው እንደ ጤና የገጠመን ያው የእናቶች እና የህፃናት ጉዳይ ስለሆነ ለዚህ አንገብጋቢና ወሳኝ በመሆኑ በተለይ እናቶች ብዙ ጊዜ ያው የደም ማነስ ችግር ስለሚገጥማቸው ስለዚህ ይህንን በክረምት በጎ ፈቃድ አገልግሎት እየተሰበሰበ ያለበት ሁኔታ ነው ያለው። የደም እጥረት ሲገጥመን ሆስፒታል ላይም ሆነ ጤና ጣቢያ ላይ ያሉ እናቶች የደም እጥረት ይገጥማቸዋል ብዙ ጊዜ። ስለዚህ ይህንን ለማስቀረት ሰፊ ስራ እየሰራንበት ያለበት አንዱ በበጎ አድራጎትም በወጣቶችም ሌላውም እንዲሁ በመንግስት ሰራተኛውም ሰፊ የሆነ ደም መሰብሰብ መቻል አለብን በሚል እናቶችን በዚሁ በሆስፒታል እንዲወልዱና ከተለያየ እንግልትና ከተለያየ ወጪ እንዲድኑ ከማድረግ አኳያ ነው። እንግዲህ በቅር ደረጃ እውነት ለመናገር እቅዱ ያን ያክል አይደለም። አሁን ብዙ ችግር ፈች ነው ማለት አይደለም። ግን ደግሞ እቅዳችን 205 አካባቢ እቅድ ነው የተሰጠ ነው ዩኒት። ስለዚህ 205 ዩኒት እቅድ ተሰጥቶናል። ይህንን 205 ዩኒት ብቻ ሳይሆን አስበን እየሰራን ያለን ከዚያ በላይ ሰብስበን እናቶችና ህፃናትን ከዚህ ችግር ማውጣት መቻል አለብን።